ጉድ ጉድ ጉድ! የአብርሽ ሶስተኛ ፍቅረኛው ደግሞ መጣች። ወይኔ ያበጋዝ እኮ እናንተ ስንት ሴት ነው ያፈቅረው? አልገባኝም። ሩታዬ ማለት ነው ከዚህ ህይወት በመውጣትሽ በጣም ደስተኛ ነኝ እውነት። ወይኔ ምንድነው የሚሰራው መልከስከስ? ሰላም ጤና ይስጥልኝ ለተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ኢንዲ ሚዲያ መጣችሁ። የቻናል አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ ያበረታታችሁን። እንግዲህ ዛሬ ስለ አብርሽ ነው የማወራው ማለት ነው። ሁላችንም እንግዲህ እንደምናውቀው አብርሽ በጣም እንትን አለ ማለት ነው። በጣም ሴት ያበዛል እውነት። ካላቅሙ በላይ ነው ሴት የሚያበዛው እውነት። እንዴ ካላቅሙ በላይ ያንተ ያለው እኮ ነው እንዴ። በባለፈው እኮ ማለት ነው በባለፈው እኮ እንዴት እንዳናደደኝ ከሚስቱ ጋር ከሩታ ጋር ተመካክሮ ከጨረሰ በኋላ እሷ ችግር የለውም በሚዲያ የምፖስተውን ነገር ተፖስተው ችግር የለውም ግን በቃ እኔ ብቻዬን አንተ ብቻ እንድታገኛት ፈቃደኛ አይደለውም ማለች ሚስቱ ማለት ነው። ከዛ እሱ ተደበቀና ማለት ነው ሚስጥሩን እንዳታወጣበት ከዛ እሱ ተደበቀና እንትን አለ ማለት ነው። በቃ ሄድና አታለላት። በእናትሽ አብረን ብዙ ነገር አድርገናል። ስለዚህ ባክሽ አታዋርጂኝ፣ እንደዚህ ነው ብሎ ተናገር ማለት እንትን አላት ማለት ነው። ተደብቆ ከሚስቱ ተደብቆ ሾከክ ብሎ ሄዶ ሚስጥሩን እንዲደብቅለት ነፂን ተለማማጣት። ይቺ ደግሞ በሽታ ናት ማለት ነው። ትዳራቸውን በጠበጠች። አሁን ደግሞ ልጅ ያለኝ እያለ ትመጣል። ሚቷን ጎል ናት እውነት። እኔ በጣም ናደደችኝ። የሰው ልጅ ሄዳል እንዴት ትበጠብጣለች? እንደ ኩፌ መስት ሆኖ እኮ ችግር ነው እውነት ለመናገር በጣም ነው የሚያስቸግረው እውነት ለመናገር። ስለዚህ መጠንቀቅ አለባችሁ። የነጋችሁ ህይወታችሁን እናንተ አታውቁም ነው። በጣም እንትን ያላችሁ ማለት ነው። በጣም ያናደደች ለምን መሰላችሁ? መታ ህይወታችሁን በጠበጠቻችሁ ማለት ነው። እና ደግሞ የሱ መለማመጥ ነው እኔ ያናደደኝ። ለምን ውሸት ነው እውነት። በቃ ከዚህ በፊት ነበር አለ ግን ውሸት ነው ማለት ዱባይ መታ ራሱ እኮ ዱባይ እባክሽ ዱባይ ነኝ አትደውይ፣ ዱባይ ኢትዮጵያ ከገቡ በኋላ እንገናኛለን እናወራለን ምናምን ብሏታል እኮ ማለት ነው። እንግዲህ ሁሉ ሩታዬ አታውቅም። አስቡ እንግዲህ ምስኪን እሷ ምንም ችግር የለም እያለ እሱ ግን ሌላም ችግር ቢሆን ያው ነው። እሱ ግን ተደብቆ ማለት ነው ያወራት ነበር ማለት ነው። አያችሁ አይደል? ወንድ ልጅ ክፋቱ ማለት ነው። እሷም የምታውቅ ነገር የለም። ልክ ኢትዮጵያ ከገባኝ በኋላ አብርሽ የኔ ነው ልቀቂልኝ ብላ መጤት ድፍረቷ። ከዛ ይሁን ችግር የለው ምን ያምናለው በቃ ካለፈው በፊት ደግሞ እኮ ማለት ነው ውሸቱ ምን እንዳላት ለሩታ ታውቃላችሁ? ይሄ እኮ እንትን ነው ማስታወቂያ ነው፣ ብር ለማግኘት ማስታወቂያ አብረን ተቃቅፈን ሰርተን እኮ ናት። ይህ ውሸቱ ውሸት ደግሞ እውነቱን እንኳን ነገራትም። እውነቱን ቢነግራት እኮ ችግር የለውም። ቀድሞ እውነቱን ቢነግራት አሁን እንደዚህ ነው እኔን ነገው ልትመጣ ትችላለች፣ ግን አሳልፈናል፣ ግን የእነሱ አሁን ላይ ምንም ነገር የለንም ብላት እኮ ኦኬ ችግር የለም። እሱ ምን አላት መጀመሪያ ላይ የሆነ ያን ፎቶ ስትጠይቀው ምን አላት? አይ ምንና ብዙ ነው ውሸት ነው ዋሻት። በነገራችን ላይ አንደኛ ማስታወቂያ ነው፣ ከሷ ጋር ግንኙነት የለኝም። አይ ግንኙነት ነበረኝ ነገሩ አብቅቷል ማለት ነበረበት። ከዛ ደግሞ ከመጣይ በኋላ በቃ ችግር የለውም እኔ አንተን አምናለሁ በአንድ ላይ እናገኛታለን ስትለው ከሷ ተደበቀና ሄዶ ሾከክ ብሎ እሷን አግኝቶ ተለማመጣት ማለት ነው። አስቡ እንግዲህ እውነት ልጅቷ እውነት እንትን ስላላት ማለት ነው። ፈራ የሆነ ነገር እንዳታወጣብኝ ሚስጥር እንዳታወጣብኝ ብሎ ፈራ ማለት ነው። እያችሁ አይደለ? ከዛ ማለት ነው
ከሷ ተደብቆ አይ በቃ ተገናኘ፣ ፎቶ ፖስተ። አንተ ማን? አንተ ባለትዳር ነው ዝረክረክ አንተ ዝርክርክ ስለሆንክ ነው እንጂ ከማንም ሴት ጋር እየተለጠፍክ ለቪውና ለእይታ ብለህ ፎቶ የምትነሳ አንተ ነውር አይደለም እንዴ? በቃ አጀንዳ ለመሆን አጀንዳ ለመፍጠር በቃ እንደዚህ። ታዲያ በትዳር ላይ ነው እንደዚህ አጀንዳ የምትፈጥረው? በትዳር ላይ አይደለም፣ በትዳር ነው እንደምታሟርተው። አንተ ማና ከሩታ ተደብቀህ ሂደህ ከሷ ጋር ፎቶ ተነስተህ የምትፖስተው? ሩታ ምንም ነገር አታውቅም። አሁንም ራሱ ማለት ነው ይቅርታ ልብ የለም። ዝም ብለህ አውቃ ለሚዲያ ነው እንጂ ከልብህ አይደለም። ጥፋትህን አላመንክም። የሰው ልጅ እኮ ጥፋቱን ማመን አለበት። ጥፋትህን ምንም እያመንክ አይደለም። ጥፋትህን መቼ አመንክ? ጥፋትህን እኮ አላመንክም። አሁን ዝም ብለህ ለሚዲያ በቃ እኔ እኮ ይቅርታ ብዬታለሁ፣ እኔ እኮ እንደዚህ ነው፣ በዚህ ገብቶ ትላለህ እንጂ አንተ ጥፋት ግን አላመንከም። ደግሞ ጥፋት ግን ያላመነ ሰው ደግሞ በጣም የሚያስጠላ። ይቅርታ ማለት ይቅርታ ማለት አለበት። ከዛ በኋላ እሺ ችግር የለውም ብላ ያንንም አለፈችው። በቃ ተገናኙ፣ ችግር የለውም ከህይወቴ ከተዳሪ ውጭ ተባለች። ከዛ እሱ ደግሞ ተደብቆ ደግሞ አሁንም ቡታጅራ መሄድ። እሷ እኮ ቡታጅራ በቃ ቆይ ነገሩ ይረጋጋ፣ ችግር የለውም አለች። ከዛ እሷ ቡታጅራ አልሄድም አንተ ካደርክ ብላ እንትን ስትል እሱ ቡታጅራ ሲሄድ ቡታጅራ ሄዶ ከእሷ ጋር ነው ብላ እሷን ያዙ ልቀቁኝ አለች። እና በዚህ እድሜዋ መታመም የለባትም፣ በዚህ እድሜ እኔ መታመም የለብኝም፣ በዚህ እድሜ መታመም የለብኝም ብላ ከቤት ወጣት ማለት ደግሞ አሁን ዘመድ ጋር ተጠግታ ደግሞ እየሄድክ ጅና እንደ አንተ በቃ 3-4 ሰው ይዘህ ቀርፋፍ እያልክ ሄደህ እንትን የምትለው በቃ ተረጋጋ፣ ያለው ነገር ይቆይ። ምንድነው ተረጋጋ፣ ያለው ነገር እንትን ይበልና ከዛ በኋላ ከሆነ ይሆናል፣ ካልሆነ ደግሞ አይሆንም ነው እንጂ እሷ ጋር እሷን መረበሽ፣ እሷን እንትን ማለት ይሄ አይደረግም። እንደዚህ ነውር ነው፣ በፍጹም አይደረግም፣ በፍጹም ግጹን ስነግር ማለት ነው። እና የምታደርጋቸው ነገሮች እያንዳንዱ ምን በጣም በቃ ምንም እንትን የለውም ማለት ነው። ያኔ ማለት ለትዳር አንተ እንትን አይደለም፣ ዝግጁ አይደለም። እውነት ይቅርታ አታውቅም፣ ከልብ ይቅርታ አታውቅም ማለት ለሚዲያ ሰው ምን አለ ለሰው በቃ እንዴ ከሚዲያ ውጣና እሷ በቃ ይቅርታ በላት። ካልፈለገች ደግሞ አልፈለገችም ነው በቃ እንዴ ባንተ እሷ ኳለች ትናንትና እኔ 10 ጊዜ ሴት እየጎተተ እያመጣኝ በዚህ እድሜ ገና ጨጓራ ይታመሙ ይናላችሁ ነው ታነኮ ነው 10 ሴት መጎተት እንዴ ያማን እንዴ ግን አንተ ጤነኛ ነህ? እንደዚህ ያሉ ወንዶች እውነት እንትናቸው ነበር መጣ 10 ሴት እንትን ማለት 10 ሴት መለጠፍ 10 ሴት መለጠፍ ይሄ እኮ ነውር ነው። እንደዚህ እኮ አይደረግም፣ በፍጹም ነውር ነው። ስለዚህ ጥፋትህ የራስህ እስከሆነ ድረስ እሷ ሩታ ምንም ጥፋት የለባትም፣ ምንም ነገር ማለት ነው። ምንም ጥፋት እስከሌለባት ደግሞ ለምን አታገሳት? ምናልባት አንድ ቀን ልቧን ትብሎሽ ትችላለች። ግን እሷ በቃ ምንም ብንታረቅ ራሱ ማለት ነው ሰላም የሚሰጥ ነገር አይደለም፣ ሰላም የሚሰጥ አይደለም ማለች ምንም ነገር ማለት ነው። ስለዚህ የምታደርገው ነገር የሚደረገው ነገር ምንም አንተ ከልብህ ስላልሆነ ለሚዲያ ስለሆነ እና እንደዚህ ማድረግ የለብህም ለማለት ነው። ሩታዬ ነው ዳይዞሽ፣ አንቺ ወደፊት መጓዝ አለብሽ እና ቤተሰብ አበረታቱኝ። በቅርቡ ወደ ሀገሬ ልገባ ስለሆነ አበረታቱኝ፣ ሰዓት እንዲሰጠኝ አበረታቱኝ። እኔም ፌመስ ሊሆን እስኪ ፌመስ ሊሆን አበረታቱኝ ውዶቼ። ምን ትላላችሁ? አበረታቱኝ እና ሩታ ማለት ነው ከሱ ውጪ ከአብረሽ መውጣትሽ በጣም ጥሩ ነው። ምክንያቱም የማይረባ ወንድ ነው ማለት ነው። 10 ሴት እየሳም እየመጣ አንቺን ውስጥሽን ልብሽን ይጎዳሻል። ይህ ደግሞ ላንቺ
በጣም መጥፎ ነው። ልጅሽን ዝም ብለሽ ታሳድጊያለሽ በስ እንጂ በሱ መጫወቻ መሆን የለብሽም እላለሁ። በሰብሰብ ተከታትላችሁኝ አመሰግናለሁ። በለብሎ እስከምመጣ መልካም ቆይታ